በሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን ተቋሙ በሶስት መሰረታዊ የትኩረት መስኮች በመያዝ ወደ ተግባር መግባቱን የተናገሩት የክልሉ ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ አቶ ታምራት ዲላ ናቸው። በዋናነት ትኩረት ካደረግንባቸው ጉዳዮች በሁለተኛው የእድገትና ትራንስፎርሜሽን እቅዳችን ላይ የሚድ ተርም ኢቫሉዌሽን ያለበትን ደረጃ በመስተዳድር ምክር ቤት እንዲገመገም በክልል ምክር ቤትም እንዲገመገም እንዲሁም ባለድርሻ አካላት የደረስንበትን ደረጃ ማወቅ የሚችሉበት ሁኔታ እንዲፈጠር እንደ ዋና ተግባር አድርገን በ2010 በጀት ዓመት የሰራንበት ሁኔታ አለ። ለዚህም በሁለተኛው የእድገትና ትራንስፎርሜሽን ሁሉም የክልሉ የህብረተሰብ ተወካዮች በተገኙበት በ2008 እና በ2009 ዓመት የተፈጸሙ ተግባራት በጥንካሬና በድክመት የተገመገሙ ጉዳዮች መኖራቸውንም ተናግረዋል። የግብርናው እድገት ለማሳደግ 8 በመቶ የታቀደ እንደሆነ የተናገሩት አቶ ታምራት በአፈጻጸሙም 6 ከመቶ መከናወን መቻሉንም ተናግረዋል። ለዚህም አለመሳካት በምክንያትነት የተለዩ ጉዳዮችንም አንስተዋል። ለጉለቱ መሰረታዊ ምክንያት ተብሎ የተገመገመው አንዱ የቴክኖሎጂ አጠቃቀማችን አሁንም ካቀድነው እቅድ አንጻርና ከሚፈለገው ግብ አንጻር በቂ ነው ተብሎ የሚወሰድ አይደለም። ሁለተኛው እንደ ክፍተት ማየት የሚቻለው ሁሉም አርሶ አደር እንዲቀራረብ በማድረግ በኩል ያ ማለት ሞዴሎች የደረሱበት ደረጃ ሁሉም አርሶ አደር እንዲደርስ በማድረግ በኩል የተወሰኑ ክፍተቶች እንዳሉ ያመላክታል። ሌላው የመንግስት የሀብት አጠቃቀም ለድህነት ቅነሳ በ2007 10.5 ቢሊዮን ከነበረበት በእጥፍ ማደጉንም ገልጸዋል። በ2007 በጀት ዓመት ላይ 10.5 ቢሊዮን ብር ለድህነት ቀናሽ ሴክተር መድበን ነው እንቅስቃሴ ያደረግነው። ይሄም በ2010 በጀት ላይ ጭማሪ ያሳየ ነው ብሎ መውሰድ ይቻላል። በሁለት እጥፍ ጭማሪ ያሳይቷል። ያ ማለት ወደ 21.1 ቢሊዮን አካባቢ ነው በ2010 በጀት ላይ ለድህነት ቀናሽ ሴክተሮች ሀብት እንዲመደብ እንዲሁም በዚህ ረገድ ዜጎች ተጠቃሚ ሊሆኑ የሚችሉበት መንገድ መከተል እንዳለብን በጋራ ተግባብተን የገባንበት ሁኔታ አለ። በአጠቃላይ ሴክተሩ በቁጠባ ላይ የተመሰረተ የሀብት አጠቃቀም እንዲሰፍን በማድረግ በማህበራዊና ኢኮኖሚያዊ ጥናቶችን በማካሄድ በትኩረት ይሰራልም ብለዋል።